ታዛ ነው እየሰማችሁ ያላችሁት። ሌላው እናወራቸው ከመረጥናቸው ጉዳዮች ውስጥ ያው ታዋቂዋ የቶክ ሾው ንግስት ለአመታትን በመዝናኛው ኢንዱስትሪ ውስጥ በመላው ዓለም ተጽዕኖ መፍጠር የቻለችው ኦፕራ ዊንፍሪ ናት። ያው ለበርካታ አመታት በቶክ ሾው ላይ ከቆየች በኋላ አብቅቻለሁ ስራዬን ብላ ከስራ መሰናበቷን ይፋ ያደረገችበትን አመት አስታውሳለሁና ያው ፋና ያለሁኝ ጋዜጠኝነት ሰርቸው ነበር ያቆመችበት ወቅት እኛ ስራ ላይ የነበርንበት ጊዜ ነበር። ያው እና ታሪኩን ሰርቻለሁ። አመታቱ መሄዳቸው አይገርም? 72 አመት እኮ በጣም የሚገርም ነው። 7-10 አመታት ከዛ ደግሞ እናቴ እንኳን ሁሉ ጊዜ ሳያት ትመለከት ነበርና ከሆነ ጊዜ በኋላ ሲጠፋ ያቺ ወብራ የለችም እንዴ? ይገርማል። ጥሩ ነገር ነበር የምታስተላልፈዋለች። አንዳንዱን ታሪክ ነግራት ነበረ። ያው ምን እነማን እንዳቀረበች ምን እንዳወራች እና ሚዲያ እንዲህ እንዳሸን ሳይሆን በፊት ብዙ ሰው ጓግቶ ያያል። ምን አለች፣ ማንን አቀረበች የሚለው እኮ የሚገርም ነበረ። እሷ ላይ መተው ያልተጠየቀ ማን አለ፣ ያልተነገረ ምን አለ። ያው እድለኛ ናት መቼም በህይወት በጤናም ቆይታ በምትወጁ ነገር ውስጥ መቆየት ረጅም እድሜ ማጣጣም በጣም ትልቁ ነገር ነው። በረጅም እድሜ ውስጥ ግን ምን ነገር እያሳለፍሽ ነው? ምን ነገርን እያጋራሽ ነው? በጎ ያልሻቸውን ነገሮች ለሌሎች ደግሞ እያስቀረሽ ነው ወይ የሚለው ሌላ ጥያቄ ይሆናል። ብዙ ጊዜ ግን ኦፕራ ምን ትላለች? ልክሽን መፈለግ፣ ልክሽን ማለት ይሄ ሳይዝሽን ፊት የምታደርጊውን ነገር ፈልጎ ማግኘት ህይወት ውስጥ አንዱ እርካታ ነው። እርካታ ካለ ደግሞ ደስታ አለ፣ መረጋጋት አለ ትላለች። ስትሰራ የነበረችውን ስራ የእሷ ልክ እንደነበረና የምትወደው የምትረካለት እድሜዋን ያስቀጠለ ነገር እንደሆነም ትናገራለች። በእርግጥ አንድ በሌላ ሾው ከእድሜ ኩዮቿ ጋር የምትከሰትበት ሜኖፖዝ የሚባል በዚህኛው እድሜያቸው ውስጥ ደግሞ ያሉ ሴቶችን የምታነቃበት ነገር ውስጥም አለች። አንዳንድ ጊዜ በቃኝ ብለሽ ደግሞ ጥፍት ማትይበት ስራ ነው ሚዲያ። እስትንፋስሽ እስካለ ድረስ መስራት ትፈልጊያለሽ። ከዛ በኋላ እኮ ፖድካስቶች ላይም ነበረች። ሙሉ በሙሉ የቴሌቪዥን ላይ የምናውቀውን ቶክ ሾው አቋመችው ሲባል ራሷን ከሚዲያ ያገለለች ይመስል ነበር፣ ግን ቀጥላለች። በተለያዩ ፕላትፎርሞች የምታቀርባቸው እንግዶች ነበሩ። አንዳንድ ሀሳቦች ላይ ታወራ ነበር ከባለሙያዎች ጋራም። ይሄ እንግዲህ ያው ቀርታ አልቀረችም የሚለውን ያሳያል። ትልቁን ነገር የሚወስደው ከሚዲያ ጋር የተገናኘው ኔትወርኳ ብቃቷ ነው። ትልቅ ሀብት ያላት ሴት ናት። 3.2 ቢሊዮን የአሜሪካ ዶላር የተጣራ ሀብቷ ነው። ዝም ብለሽ እንግዲህ አስቢ። 3.2 ቢሊዮን ማለት እንግዲህ ከዚህ በኋላ ብትቀደውም ብትበትነው ብታቃጥለውም ለነገሩ ማያልቅ ነው። አንዱ የህይወት መርኋ ማጋራት መስጠት የሚለው ነው። ስለዚህ ይሄ በመስጠት ውስጥ በማድረግ ውስጥ የምታምን ሴት ናት። ይሄ ሲኖርሽ ሰክሰስሽን ማካፈል አለብሽ፣ ስኬትሽን ማካፈል አለብሽ የሚል መርህ አላት። ስለዚህ ለብቻዋ የምታጠፋው ሀብትም አይደለም፣ ወይም ደግሞ ዝም ብሎ የሚቀመጥም ነገር አይደለም። ከዛ ውጭ አሁን ለምሳሌ በ72 አመቷ ዓለም አቀፍ መገናኛ ብዙሃንን ያነጋገረው ነገር፣ እሷን የሚከተሉ ያዩዋት ሰዎችን ያነጋገረው ነገር ምንድነው? ቅድም እንዳልነው 72 አመት ላይ ያለች አንዲት ሴት ግምት ይወስዳሉ እነሱ። ትንሽ ያመኝ ነበር ትል ነበረ። ይሄ ከወገብ ጋር የተገናኘ ከእግር ጋር የተገናኘ ከ10 አመታት በፊት ይሄ ችግር እንደነበረባት ተናግራ ግን ማሻሻል እንደምትችልና የአካል ብቃት እንቅስቃሴ ላይ ጂሙንም ወጥራ እንድትሰራ ምግብ ላይ ማስተካከያዎች እንድታደርግ ብዙ ተመካክራ ያለ ማቋረጥ የሰራችበትን ዲሲፕሊኗን ውጤት እያየች ነው አሁን። ስለዚህ አንዳንድ ነገር እድሜሽ ሲጨምር ውጤቱ መታየት ሊጀምር ይችላል። የተስፋ ምትቆርጭበትና ከዚህ በኋላ ምን አይነት ውጤት ላይ ነው የምትይበት ሳይሆን፣ ለምሳሌ ጂምን በተባለችው መንገድ በደንብ ሰርታ እንኳን በእድሜ ኩዮቿ ላሉ ሴቶች ይቅርና ለወጣቶች ሁሉ አርአያ የሆነችበት ነገር አለ የሚለውን መነሻ አድርገዋል።
አንዱ ይሄ ነገር እንዲነሳ ምክንያት የነበረው ቦርሳዋን ይዛ በመገናኛ ብዙሃን ባሉበትና እሷን ሊጠይቁ በፈለጉበት ኮርነር ስትሄድ ከወገቧ ጎንበስ ብላ ነበር፣ ትከሻዋም ጎንበስ ብሎ ነበረና አረጀች ማለት ነው የሚል ጥያቄ መጣ። ስትራመድም ቀስ ያለች ነበረ፣ መሬቱን ትነካ የነበረው እና የለም አላረጀችም፣ እንደውም እንደ አዲስ እየመጣ ያለው ውበት ነው። እስቲ መልኳን ተመልከቱት፣ መረጋጋቷን ተመልከቱት፣ አለባበሷን እስቲ ተመልከቱት ብለው በሌላኛው መንገድ ጥብቅና የቆሙላት ብዙ ሚዲያዎችና ሙያተኞች ነበሩ። የተረጋጋ ገጽታ አላት። አንዱ ፎርብስ ነበረ ራስን በመጠበቅ ውስጥ የቆየ የሚያንጸባርቅ ፈገግታ፣ ኃላፊነትና ሙያን ጠብቆ በማቆየት ውስጥ ጎልቶ የሚታይ ማንነት ነበራት። እዚህ የፓሪስ የፋሽን ሾው ትርኢት ሳምንት ላይ በእርግጥ ሚዲያዎች በብዙ መንገድ ነገሩን ይዘው ወጥተው መነጋገሪያ መሆን ሊፈልጉ ይችላሉ። ግን ስለ ኦፕራ ጎልተው ከታዩ ጉዳዮች መካከል ብሎ አሁን ፎርብስ ይዞት የወጣው ነገር አንደኛው የክብደት መቀነስ ጉዞዋ ነው። የክብደት መቀነስ ጉዞዋ ለረጅም ጊዜ ሞክራው እያቆመች እያለች እንደውም ብዙ ጊዜ ፕሮግራሟ ላይ እንደምናወራው ነገሮች ቀላል አይደሉም፣ ጀምርና አቆማለሁ አልተሳካልኝም ካለቻቸው ነገሮች መካከል የኪሎዋ ጉዳይ ነበረ። የክብደት መቀነስ ጉዞዋን ግን ልታሳካው ፈልጋ ናፍቋት የቀረ ነገር አልሆነም። አሳክታ አሳየችን። በተስተካከለ አመጋገብ ስርዓቷ፣ ቀጥቅጣ በሰራቸው የሰውነት እንቅስቃሴ ጉዞዋ አሳይታናለች በዚህ ሾው ላይ። ይሄ አሁን የምናየው ፊዚካሏ ወይም አቋሟ ዝም ብሎ በአጋጣሚ የመጣ እንዳልሆነ፣ የተስተካከለው ቁመኗ የዚህ ልፋቷ ውጤት እንደሆነ አሳይታናለች የሚለውን በጣም አድንቀው ጽፈውላታል። እሷም በዚሁ ጉዞዋ ደስተኛ መሆኗን የገለጸችው ከሁሉ በላይ የሆነ ጉዳይን በህይወታችሁ አሳካለሁ ብላችሁ ብዙ አመታትን ሞክራችሁ ማሳካት መቻል ትልቅ ነገር ነው እና ፊዚካሊ ወይም ደግሞ አቋሚን በተመለከተ ያለው ነገር ይሄ ነው። ከዛ ውጪ ይሄ ምን ሰጠሽ ላንቺ ብትሉኝ አቋሚን መመለስ አይደለም እላችሁ የሜንታል ሪሊፍ አለው ወይም ደግሞ ለብዙ አመት ጠይቀው የነበረውና ላሳካው ፈልጋለሁ ያልኩት ነገር ውስጥ አዎ አሳክተሻል የሚል መልስ ሲኖረኝ አይምሮዬ የረፍት ስሜት አለው ብላ መልሳለች። ባለባበስ ስታይሏም የበሰለች የበለጠ የጎመራች ህይወትን ስለማጣጣሟ እንደውም እዛ ሳምንት ላይ ለበሰቻቸው ልብሶች በደንብ በፎቶግራፍ አስደግፈው ምን ማለት ናቸው እነኛ አለባበሶች ብለው ትንታኔ ሰጥተውታል። ለሌሎች መናገር የፈለገችው ነገር ነበረ በእነኛ አለባበሷ። ቅድም ያለው ነው መብሰልን የዛሬ ሳምንት ስለ ፋሽን በአጋጣሚ አውርተን ነበር። ምንድነው የምንናገረው በምንለብሰው ልብስ ብለን በደንብ የህይወት ልምዶቿን ያካበተችና በዛ በራስ መተማመን ውስጥ መሆኗን ዛሬም ውበቷን ጠብቃ የቆየች ሴት ስለመሆኗ መናገር ፈልጋለች በሚል እሷ ለብሳ የነበረችውን ልብስ በተለይ ነጭ ረዘም ያለ ኮት ጠርዙ ጥቁር ሆኖ ሰፋ ያለ ሱሪ አጠር ያለ ከስር ማቹን ደግሞ ጫማ ያደረገችለት ልብስ ከዛ በኋላ በብዛት የተሸጠ ልብስ ተብሏል። እድሜያቸው ከፍ ላሉ ሴቶች የተሸጠ ልብስ ሆኗል እሷ ከታየችበት በኋላ። ከምንም ነገር በጤና የመቆየት ጉዞዋን እንደምትወደውና ከቀድሞ የበለጠ አሁን በጥሩ ሁኔታ የመኖር ስሜት እንዳላትም ገልጻለች ለሚዲያዎች። ከዚህ ቀደም የነበረው ጉዞዋ እንዳለ ሆኖ አሁን ብዙዎችን በዚህ ጉዳይ ብዙ አስተያየት የሰጡበት ነገር ስለሆነ ከቀድሞ እድሜዎቼ የበለጠ አሁን ይሄ አጠቃላይ የደህንነት ስሜት የሚሰጠው እርካታና ሰላም ደስታ አለኝ ብላለች። ዘ ኦፕራ ዌይ ኦፍ ላይፍ የተባለው ሚስጥራቶችሽ ግን ምንድናቸው የሚል የተጠየቀችው። ግራቲቲዩድ አለበት አንዱ እሱ ነው። ምስጋና አንዱ እሱ ነው። ግን ይሄ ምስጋና የምንለው ነገር ከብዙዎቻችን ህይወት ውስጥ እንደራቀ የሚያሳይ ነው አይደል? በማማረር የምንመራው ወይም ብዙ ጎዶሎችን የምናይበት ህይወት እንደሆነ ያሳያል። አንዳንዴም ልፍለፋ ይሆናል። ልክ ስንተኛ ተመስገን መቼም አለ ያስባሉ አለ በሰላም አልከኝ አምላኬ ይላሉ እናቶቻችን። አዎ በጽሞና የምናደርገውና ይሄ ኮኔክት የማድረጉ ነገር መሰለኝ የሚጎለው። ግን የሷ ምንድነው የሷ ልምድ ሁልጊዜ ጠዋት ነው ሶስት ነገር ማታ ነው ጠዋት ላይ ሶስት ነገሮችን ትጽፋለች የምታመሰግንባቸው ነገሮች። አንደኛው ገና ቀኑ ሲጀምር በየቀኑ ጸሎት አለኝ ትላለች። ይሄ ጸሎት ሰዓት መሬት እንድነካ ወይም ይሄ ፊሊንግ ግራውንድድ የምንለው መሬት መንካት ምንድነው? ይሄ በቃ የሰው ባህሪ ነው። ትሁት መሆን
እና አንዳንዴ እንንሳፈፋለን ሌላ እቅድ ውስጥ ሌላ ሀሳብ ውስጥ ሌላ ከፍታ ውስጥ እንደዘለቀን እንዲሰማን የሚያደርጉ ነገሮች አሉ ግን እውነት አይደሉም ወረድ ማለት ስሜት እንዲሰማን ምንገደድባቸው ነገሮች አሉ ፈቅደን ወረድ ማለት ግን አሪፉ ነገር ነው ብዙ ጊዜ ወረድ የምንለው ሳንፈቅድ ነው ያው አስገዳጅ ነገር ሲመጣብሽ እንግዲህ ምን ደፋውና እሱን እፈልገዋለሁ እሱን የሚሰጠኝ ብዙ ነገር ያለሽ መውረድ መውረድ ነው አስቸጋሪው ነገር ሁሉ ነገር አለሽ ግን እንዴት ነው ትውትም ሆነው እንዴት ነው ራሴን ዝቅ ማረገው የሚለው ይከብዳል ሰው ዝቅ እንድትይ አርጎሽ ሊሆን ይችላል ዝቅ ያልሽው ገንዘብ አዳክሞሽ ሊሆን ይችላል ዝቅ ያልሽው ርቦሽ ከራብሽ ድምጽሽ ራሱ እንዴት ነው ከፋርጎ መናገር አይቻልም እሱ ሳንወድ በግድ ዝቅ የምንልበት ነው በከፍታ ውስጥ በ3.2 ቢሊዮን ዶላር እና በስም ዝና ማማ ላይ ሆኖ ዝቅ ማለት ነገር ካለ ደስ ይላል እሱም ብላለች ይሄን እንዲሰማኝ የሚያደርገኝ ግን ጸሎት ነው ብላለች ይልምዴ የበለጠ እንዳተኩር ወይም ህይወት ላይ ጥሩ ነገር ላይ ፎከስ እንዳደርግ የሚያደርገኝ ነው ብላለች ሌላው ሁሌም ማታ ቀኔን እከልሰዋለሁ ብላለች አመሰግናለሁ ለቀረው ስራዬ ደግሞ እዘጋጃለሁ የሚለውን ከምስጋናው ጋር ተገናኘው ታቀዳለች ስራዬን በተመለከተ 3 የተለያዩ ቋቶች ወይም ደግሞ ወርክ ፎልደርስ አሉኝ ብላለች የሰራኋቸው አርካይቮች የሚቀመጡ ፈተሽ ታደርጋለች ማለት ነው ሁለተኛው ፎሎ አፕ የሚፈልጉ ክትትል አላለቁ መንገድ ላይ ናቸው ግን ክትትል ማደርግባቸው ናቸው ሌሎቹ ሆን ብዬ የማቆያቸው አሁን አያስፈልጉኝም ወይም አያስቸኩሉኝም ብላ በ3 ምድብ አድርገዋለች ማለት ነው የኔ ሰዓት አለኝ ሚ ታይም የሚባለው በቀን ቢያንስ 2 ጊዜ ጠዋት ለ20 ደቂቃ ማታ ለ20 ደቂቃ ነው ያለችው ብዙ 20 ደቂቃ እኮ በቀን ያልፋል ግን ምን እያደረግን ነው የሚለው ነው ብዙ ደቂቃዎች አሉን ግን ሚ ታይም ብላ ነው ያደረገችው ምን ያደረገች ነው እንግዲህ ለሷ ስሜት በሚሰጣት መንገድ የኔ የምትለው ጊዜ ያላት ማለት ነው ማህበራዊና የስሜት ጉዳዮቿን ስታጋራ ደግሞ ኃይሌን የምቆጥብ ሰው ነኝ ብላለች ኃይሏን ትቆጥባለች በጣም ቀና በሆኑ ሰዎች መከበብን እመርጣለሁ ቶክሲክ ሰዎችና ሁኔታዎችን አስወግዳለሁ አልታገስም ብላለች ትላንት ስለመብሰል ስናወራ አንዱ ቆይስቲ ከነጎዲ አይሉ የመሰሉ ሰዎች ጊዜ የለም ጊዜ ንግግርና ተግባቦትን በተመለከተ ደግሞ ያው የኮሙኒኬሽን ሰው ናት ለረጅም ጊዜ ሚዲያ ላይ ሰርታለች ስለዚህ ትኩረት ታደርግበታለች የኦፕራ የንግግር ጥበብ ወይም መርህ የሚለውን ያጋራችው ሁሌም ንግግሬን በፖዚቲቭ መንገድ መቋጨት መጨረስ እፈልጋለሁ አለመስማማት ክርክር ንዴት ጸብ ያዘለ የንግግር ልውውጥ ቢሆን እንኳን በፍቅር በትህትናና ለነገ መነጋገር በመቀጠልበት ቀናነት ነው መዘጋው ስለዚህ ኢንዲንጉ የኮንቨርሴሽኑ በቻው ጸጊ በቃ ነገ እንገናኛለን ብዬሽ ነው ወይስ አኩርፌሽ ነው የሄድኩት ወይም ይሄ ደንፎ ይዞኝ ነው አይነት ነው ብዙ ሰዎች አይን ሲሉ ሰምቼ አላውቅም ስለዚህ ኢንዲንጉ የኮንቨርሴሽኑ ሁኔታው ጥሩ ከሆነ በጥሩ ትጨርሻለሽ አይደለም በጣም መጥፎ ከሆነ ደግሞ ሁኔታው ተኮራርፈሽም ተናድሽም የሆነ ቂም ይዘሽም ልትሄጂ ትችያለሽ እሷ ለነገ መነጋገር በመቀጠልበት ሁኔታ በቀናነት ጨርሰዋለሁ ብላለች ሰዎችን ሳዳምጥ ደግሞ በጆሮዬ ብቻ ሳይሆን በሁሉም ሰውነቴ ጭምር ነው ያለችው በደንብ ነው ትኩረቷን ሰብስባ ነው የምታደምጠው ባልተረበሸ ተናጋሪውን ባላወከ መልኩ በደስታ ነው ማዳምጠው ብላ ለኮሙኒኬሽን ያላት ነገር ነው ጤናና መላደንነትን በተመለከተ ደግሞ ገደቦች ደስ ይሉኛል ህይወቴ ውስጥ ትላለች ለምሳሌ እችላለሁ ስላልኩ ብቻ ሁሉንም ነገር አላደርግ ገደብ አለኝ ዛሬ አልችልም ይሄንን አልፈቅድም የምትለው ነገር አላት በውስጤ ነገሩን አልፈለኩትም ከሆነ የተሰማኝ በይሉኝታ እሺ ይሁን አልል እንዳልፈለኩት በግልጽ እናገራለሁ ብላ ስለ ባውንደሪዎቿ ተናግራለች ሌላው ምግብን በተመለከተ ነው በጣም በተመስጦና በትኩረት በማስተዋል መመገብ ሰው ነኝ ማይንድፉል ኢቲንግ የምንለው በእኛ ፕሮግራም ብዙ ጊዜ አንስተነዋል ምግብ ስመገብ እርካታ እንዲሰማኝ ይፈልጋለሁና እስከ ጠግብ ሳይሆን ዘና የማለት ስሜት ሰውነቴን አይምሮዬን እንደተሰማኝ ከመመገቢያ ጠረጴዛ ላይ እነሳለሁ ግን ስመገብ በዝግታ በጽሞና በተለየ ትኩረት ሁሉንም የቀረበውን ምግብ እያየሁ እየቀመስኩ እያላመጥኩ ነው ብላለች ስለዚህ የምትመገበው እንደ ነገሩ
በችኮላ በጥድፊያ ሳያስተውሉ አይደለም ማለት ነው። የምግብ ምርጫዎቿን በተመለከተ የስኳር መጠጦችን አልወስድም ብላለች። የተጣሩ ካርቦሃይድሬት ውጤት የሆኑ ለምሳሌ ነጭ ዳቦ፣ ነጭ ፓስታ፣ ነጭ መኮረኒ፣ የቁርስ ሴሪያልስ ፋይበር የሌላቸው ምግቦችን አልጠቀምም ብላለች። የተጠበሱ ምግቦች ምርጫዎች አይደሉም ብላለች። ስኳር የተጨመረባቸው እርጎዎች አንዳንዴ ይሸውዱናል አይደል? እርጎ ስለሆነ ብቻ እርጎ እንላለን። እሷ ግን ስኳር የተጨመረባቸው እርጎዎች፣ የአትክልት ማባያ ድሬሲንጎች፣ ሲረፖች አልፈልጋቸውም ብላለች። እንግዲህ እነኚህ በሁልጊዜ የምታደርጋቸው ልምዶቿ ናቸው። የአእምሮ ልምዶቿን በተመለከተ ደግሞ ራስን ከሌሎች ጋር ማነጻጸርን በእጅጉም አልፈልገው ነው። ከማጋት ታነጻጽራለች ለነገሩ ኦሬዲ ጫፍ ላይ ደረሰች። አይ ላነጻጽር ካልሽ እኮ እንዴ ማብቂያ የለውም አለ። ግን ከባድ ነገር ነው። አረና እናነጻጽራለን እና ግን የገረመችኝ አሁን ኦፕራ ምንድነው ህይወቷ ውስጥ እኮ ያለፉ ችግሮች ነበሩ። እንዲያውም ያለሽን ይሄ መጥፎ የተባልሽበትን ነገር ድክመት የተባለሽን ነገር ወደ ጥሩ ነገር ቀይሪው የሚል እምነት አላት እና ቀላል ህይወትም አላሳለፈችም። ዝም ብሎ የተሳካላት ሴትም አይደለችም። የተጎጂነት ታሪክም አለ። እሱ ላይ ብትቀርም ኖሮ ትቀር ነበር። ግን ይሄ ቪክቲም ነኝ ብላ ወይም ሁሉ ጊዜ እንደዚህ ሆኜ እኔ ኖርኩት ብትል ኖሮ እዚህ ቦታ ላይ አናገኛትም ነበር። ማነጻጸርን ምን ብላለች? በተለይ በፊልም በመጽሔትና በሚዲያ ከማያቸው ሰዎች ጋር ራሴን አላነጻጽር። ያው ሁሉ ጊዜ እኮ በዙሪያሽ መመጣጠናቸው አሉ ከምትያቸው ሰዎች ጋር የምታነጻጽር በጣም በግልጽም የተናገረችው ነገር ነው። ሌላ ግን ምን የሚል ነገር ጽፋ አይቻለሁ። ቀጥሎ ያለ ትክክለኛ ውሳኔ በህይወቴ ውስጥ ሁሌ እወዳለሁ። መሳሳት ሳይሆን ኔክስት ራይት ዲሲሽን ያስደስተኛል ህይወቴ ውስጥ ነው። ትላንት ተሳስተሽ ሊሆን ይችላል፣ ከትላንት ወዲያ ተሳስተሽ ሊሆን ይችላል። ቀጥሎ ግን ትክክለኛ ውሳኔ መስጠት። ሌላው በማገልገል ውስጥ መኖር ነፍስንም ስጋንም ማስደስትበት ነገር ነው። ማገልገል ሰርቭ በማድረግ ውስጥ መኖር፣ ሌሎችን በማገልገል ውስጥም ረጅም ጊዜ ኖር ያለው ትላለች። ሌላው የምትለው ነገር ለህይወታችሁ እናንተ ኃላፊነት ትወስዳላችሁ። ይህን ስትል ምን ማለቷ ነው? ሌሎችን መውቀስ ከፈለግን በብዙ ህይወታችን ነገር ውስጥ ብዙ የሚወቀሱ ነገሮች አሉ፣ ጉዳዮችም ሰዎችም። ግን ኦን ዩር ላይፍ ነው። ብዙ ክርክር አለው ይሄ መርህ በነገራችን ላይ እኔማ ራሴን በራሴ ኃላፊነት እንዳልወስድበት እነከሌ ይሄ ሁኔታ ይሄ ሀገር ይሄ ከተማ የምንልባቸው ነገሮች አሉ። እሷ ይሄን ብላለች። ሌላ መጨረሻ ላይ ያለችው ነገር ሁልጊዜ እንቅስቃሴ ውስጥ ነው። ይሄ በቃ መኖርሽን እንዲያስታውስሽ ሁልጊዜ ሙቪንግ ኦን ብላለች። ቁልፉ ነገር እሱ ነው ብላለች። ደስ ይላል። መጋራት ያለብን ህይወት ተሞክሮ ነው እንግዲህ በ72 አመቷ ይሄን ብላለች ኦፕራ ዊንፍሪ። አስደሳችውን የህይወቷን ክፍል እያጣጣመችው እንደሆነም ያሳየችበት ነው። ያው ብዙ ተጋርቷል በኦፕራ ዊንፍሪ ህይወት ዙሪያ ምንድናቸው ቫልዩዎቿ፣ እሷ ፐርፐዝ ብላ የምታስበው ነገር ህይወቷ ውስጥ የሚለው ብዙ ጊዜ የተጋራ ጉዳይ ነው። አሁን ላይ ደግሞ እዚህ እድሜዋ ላይ እንዴት ነው ህይወትን እየተረዳችው ያለችው፣ እንዴት ነው እየኖረችበት ያለችው የሚለውን የሚያሳይ ነው። ለማንኛውም ያው እኛ ከወዲሁ ብንሰናበት ዛሬ በልዩ ሁኔታ ፕሮግራማችን ላይ አጫጭር መረጃዎችን እየሰጠን ቆይተናል። ምክንያቱም ደግሞ በአርባ ምንጭ ዙሪያና በመላው ጋሞ ዞን የደረሰ አደጋ እንዳለ ይታወቃል። በዚህ አደጋ ምክንያትም ጉዳት የደረሰባቸው በርካታ ወገኖች አሉ። ይህም በማስመልከትም ሀዘን ለመግለጽ ከፍተኛ የመንግስት ባለስልጣናትን ወደ ስፍራው ተጉዘው የአደጋውን ሁኔታ ተመልክተው ሀዘናቸውን ገልጸው መጥተዋል። ጠቅላይ ሚኒስትር አብይ አህመድም ያው ከተባበሩት አረብ ኤሚሬትስ ጉብኝት ተመልሰው በቀጥታ ወደ አርባ ምንጭ ነው የሄዱት። በአካባቢውም ተገኝተው እንግዲህ አደጋ የደረሰባቸውን ህብረተሰብ ክፍሎች ሀዘን ተጋርተዋል፣ አጽናንተዋል። ብዙዎች እንግዲህ ሀዘናቸውን እየገለጹ ይገኛሉ። ከጎናችሁ ነን እያሉም በአካባቢውም እየሄዱ ሀዘናቸውን እየገለጹ ያሉ አሉ። የነፍስ አድን ስራው አሁንም ተጠናክሮ መቀጠል እንዳለበት ነው እየተነገረ ያለው። ስለዚህ ከተጎዱ ወገኖች ጎን ለመቆም በሚደረገው ጥረት ሁሉ ህብረተሰቡ
ማህበረሰባችንም ያው እንደ ሚዲያ በተቻለው መጠን ሁሉ ድጋፍ እንዲያደርግ እኛ መልእክታችንን እናስተላልፋለን። በዚህ ሀዘን ውስጥ ላሉ ወገኖቻችንም መጽናናት እንዲሆን እንመኛለን። ዘላቂ መፍትሄዎችም አካባቢው ላይ እንዲመጡ እኛም መልካም ምኞታችንን እንገልጻለን። ለወደፊቱ ከዚህ አደጋ ስጋት ነጻ ሆነው ተጠብቀው የሚኖሩበት አካባቢም እንዲፈጠር ስለዚህኛ ያው እንሰናበታለን። ከወዲሁ ትግስት በጋሻውና ጸገነት ላቅ አብረናችሁ ቆይታ አድርገናል። ታዛ